ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሁሉ መላከ ምሕረት ቀሲስ ሰሎሞን ሞገስ ይባላለሁ። የብርሃናት ዓለም ጴጥሮስ ጳውሎስ ቤተክርስቲያን ዋና አስተዳዳሪ ነኝ። እንደምታዩት ይህ ቤተክርስቲያን ለብዙ ዓመታት ህንጻ ተጀምሮ የቆየ ቤተክርስቲያን ነበር። ነገር ግን አሁን በህዝቡና በወጣቱ ርብርብ እየሰራ እንገኛለን። ምናልባት ከሀገር ውስጥም ከሀገር ውጭም ያላችሁ በቤተክርስቲያን ስም እንድትተባበሩ እንላለን። አሁን ቦለኬት ደርድረናል። ከዚህ በኋላ ያለውን ደግሞ እንድትተባበሩን አደራ በማለት እናሳስባለን። ማድሎሻልና መሰንቆውን አንቺ ቀን የተቀኝለት ለውጦሻልና በደስታ ዘይት ነፍሴ ሆይ ነፍሴ እንደምትመለከቱት ህንጻ ቤተክርስቲያን የተሰራ ነው ያለውና በወጣቶች በጉልበት የተሰራ ነው ያለው ቤተክርስቲያኑ ያቅማችሁ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እግዚአብሔር ይስጥልን። እንደሚታዩት ምዕመናን እግዚአብሔር ቤተሰቦች የቤተክርስቲያን ከመጀመሪያው አንስቶ ቢያንስ ከ7 ዓመት በላይ አስቆጥሯል። ይህም የሆነው በአቶ ነውና በህዝቡ ደግሞ በጉልበቱ ወጣቶች በመተባበር በስራ በጉልበት በኩል የሚሰራውን ስራ እንደሚታዩት እያገዙ ነው ያሉት፣ እየሰሩ ነው ያሉት ማለት ነው። ምንም ወጪ በጉልበት ነው እየተሸፈነ ያለው ስራው እንደሚታየው። ነገር ግን የኢኮኖሚካል ችግር ደግሞ ስላለብን በሚቻለው መጠን ውጭም ሀገር ውስጥም ሀገር ውጭም ያላችሁ ህዝበ ክርስቲያን እንድታግዙን አደራ ለማለት እንወዳለን። በቅርብ ሀገር ውስጥ ያላችሁ ደግሞ ወደኛ ጉብኝትም ቢሆን ወደኛ አርጋችሁ እንድትጎበኙ ባደራ ጭምር እንጠይቃለን ማለት ነው። እግዚአብሔር ቅዱስ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ የጴጥሮስ ጳውሎስ ሰበካ ጉባኤ ምክትል ሰብሳቢ ነኝ። ይሄ ቤተክርስቲያን እንደሚታወቀው እንደሚታዩት በአሁን ሰዓት ከምድር ወጥቶ ወለል ላይ ደርሶ አሁን ብሎኬት መደርደር ላይ ይገኛል። አሁን በጣም የማቴሪያል እጥረት አለበት። ይሄ አሸዋ ያስፈልገናል፣ ሲሚንቶ ያስፈልገናል፣ ኮረት ያስፈልገናል፣ ብረቶች ፍሬዎች ያስፈልጉናል። እንደው ቅዱስ ጴጥሮስ ጳውሎስ ተራዳ የሆናችሁ እንደው ብትችሉ እዚህ ልካችሁም ይሁን ባላችሁበትም ይሁን እዚህ ብትልኩልን ይሄን ሰርተን በአጭር ጊዜ ሰርተን እናወጣለን። እግዚአብሔር ፍቃዱ ከሆነ ይሄ የሚሰራው አንዳች 5 ሳንቲም አውጥተን አይደለም። የአካባቢው ሰራተኞች፣ ሙያተኞች፣ የሀገሩ ህዝብ ነው ተሰብስቦ ይሄን በቤተክርስቲያን እየሰራ ያለው። 5 ሳንቲም ተከፍሎት አይደለም፣ በነፃ ነው እየሰራ ያለው። ስለዚህ እኛም ያጥረን የማቴሪያል ጉድለት ብቻ ነው ያለብንና ማቴሪያል ቢቀርብልን ይሄን ቤተክርስቲያን ቶሎ ሰርተን ለፍጻሜ እናበቃለን። ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ መብረቅም ይሰማል